በዛሬው ቪዲዮ እነዚህን ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። ስታምሩ እውነት ልክ ነው ያለሽሁት። ጃኒና አዶናይ በመለየታቸው ፋሚሊያንስ በጣም ቅር ነው ያለኝ። ከበድዳሉ ካልፈለክ ደግሞ ጥርስና አረግባለሁ። ስርዓት ነው። እስኪ ወንድ በጣም አምሮብሻል። ብስራውን በደንብ ነው ራሴ ላይ የምሰራው። ፐርሰናሊቲ ሰዓት ያው አይ ነው 200 ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ከዚህኛው መኪናዬ አንገቴ ላይ ያለው ወርቆች ሂሳቡ ይበልጣል። ኢቭን ሁለቱና ሊገዛ ይችላል። ማጋይ ሰራተኛዋና ልጄ መሃል ክፍተት አለ። ፍራሽ ሁለት ጎን ለጎን ነው፣ ያ ክፍተት አለና መሃላቸው ሄዶ ገባ። ከዛ በኋላ የተፈጠረው ነገር እንግዲህ ሚዲያ ፊት ለማውራት የሚከብድ ነገር ነው። ምንም ነገር አመደልሻለ ዛሬውን ምንም ነገር አላውቅም እና ኩሽና ላይ መስገድ ሊስመኝ የሚሞክር ቀን አለ። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር በፎንቃ መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ ያው እንደተለመደው ይሄ ቤት ምን ይፈልጋል? ፎንቁካ ይፈልጋል፣ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላ ሞንደል ያለች በተናለች እሷን ንክት በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ የምለቃቸው ቪዲዮዎች ደግሞ በቶሎ እናንተ ጋር ተደራሽ እንዲሆኑ የደውል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠውላችኋል። እነሱንም ንክት በማድረግ መላክ ይቻላል። ለማንኛውም ብዙ ተው ካላብዛ ወደ ቪዲዮ ኧረ ወገን ወዴት እየሄድን ነው? ባልኩስ ታገባኝ ብቻዬን አይደለም የምታገባኝ ሉክ ባልሽ ባሊ ነው። ባልሽ ባሊ ነው። ምን ይባላል? አሁን ይሄ ምን ይባላል? ኖራን በአለጌ የአትሌቶቻችን እንግሊዘኛ አንድ ሌቭል ከፍ ማለቱን የሚያሳይ አንድ ቪዲዮ ላሳያችሁ። Congratulations, you're a winner. How happy are you? Thank you. My name is Anna Haddasa. Okay. I'm from Ethiopia. Yes, that is personality ሰዓት ያው አይ ነው 200 personality. So this happy meeting record happy. Thank you. Congratulations. Thank you my love. Thank you my love. Oh my god. Wow. ከኔ ያውጣሽ በእውነት አለማወቅ በትምህርት የሚቀረፍ ነገር ነው። ያው ይታወቃል እንግሊዘኛ ላይ ያለን ከባድ ችግር ይታወቃል። ግን ቢሆንም ይሁን አስተርጓሚ ነገር ብንይዝ ጥሩ ነው ብዬ አስባለሁ። እንደዚህ አይነት ውድድሮች ላይ ምናምን ቃለ መጠይቅ ሲደረግልን አስተርጓሚ ብንይዝ ይሁሉ ግርጣት አይኖርም ብዬ አስባለሁ። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች በለው ሁላችንም ቆመን እያጨበጨብን እንገኛለን። ሁላችንም እንዴ እናንተ ደስ ይላል። እንደዚህ በአደባባይ መመሰጋገር በጣም ጥሩ ነው። ወንድ ልጅ ድንግል መሆኑን በምንድን ነው ልናቅ የምንችለው? ካረገ በኋላ ያለቅሳል ይባላል። ያለቅሳል ምንድነው? አስለቅሰሻል እንዴ? ቦይ ፍሌክስ ላረግባችሁ ሳይሆን ማለት ፈን ፋክት ነው የምነግርህ። ከዚህኛው መኪናዬ አንገቴ ላይ ያለው ወርቆች ሂሳቡ ይበልጣል። ኢቭን ሁለቱና ሊገዛ ይችላል። ማጋይ አሁን ፍሌክሲንግ ብሮ this is a fun fact። ያበሻ አይን ከባድ ነው፣ ግን ከኪሎ ወርቅ በላይ ከባድ አይመስለኝም። ፍሌክስ ላደርግባችሁ አይደለም፣ ግን ፍሌክስ ላደርግባችሁ ነው። ምን ይባላል? ብሩክ እንዴት ነህ? አለን እንግዲህ የምንሰጣቸው አገልግሎቶች ከላይ የተደረደሩት ናቸው። እንደምታየው ነው። የትኛውን አገልግሎት ነው የፈለከው ደንበኛችን? የመጨረሻውን
እንዳለክልክ ምን እየተባለ ይለቀስልህ ብሩኬ? ምን እየተባለ ይለ ለኔ አርገው ብሩኬ አንተ እኮ አትችልም ምናምን ልበልልህ? A few moments later አንዴ በቃ ሞቅ አድርገን አልቀሳን ብሩክን ለመሸኘት ጋይስ መሀል ላይ ብሩኬ እልልሃለሁ ቦነስ ነው እሺ እሱ ከኔ ነው በነፃ ነው ብሩኬ ለኔ አርገው አንተ እኮ አትችልም ብሩኬ ብሩክዬ በቃ ይጨምርብሃል ከዚህ በላይ ካለቀስኩት አመሰግናለሁ እሺ what ሰው እያስከፈለች ነው ምንድነው የገጠመው አሌክስ? አሌክስ ታመም ነበር ቀደም ብሎ ሪውን በሚነሳበት ሰዓት የሚወስዳቸው መድኃኒቶች እንደ አለርጂክ ሆነው ሁለቱም እግሩ ላይ ሌላ ነገር አመጡበት። አሁን ወደ ሕክምና በሚሄድ ሰዓት ነው ይሄ የታወቀው። ያንን ደግሞ ሲረዱት የሪሁን መድኃኒት አይሰጥም። ይሄ ኢንፌክሽን የፈጠረው ነገር ቅድሚያ መታከም ስላለበት በባለሙያ በራስ ደስታ ሆስፒታል ከግንቦት 10 ጀምሮ አልጋ በመያዝ እየተረዳ ይገኝ ነበረ። ራስ ደስታ ሆስፒታል የአጥንት ስፔሻሊስቶች ያንን ውጤቶች በማየት ሰርጀሪ ግንቦት 14 ተሰራ። ለዛ የሚሰጡት መድኃኒት ሊያሽለው ባለመቻሉ ሪሁ እየገነነ መጣ። ቆሞ መሄድ አይችልም፣ እጁ ያብጣል። አሁን ይሄንን ኢንፌክሽኑን ቶሎ ማከም አለብን። ኢንፌክሽኑ ከውስጡ እስኪወጣ መታከም ስላለበት ቁስሉ መዳን አለበት ወደሚል ነው በባለሙያ እርምጃ የወሰዱት። 21 ወደ ቤት እንዲገባና ቤት ውስጥ በመድኃኒት እንዲከታተል ቀጠሮ ሰጥተውት ወጥቶ ነበረ። ሪሁ እየባሰ ሲሄድ ትላንት በራስ ደስታ ሆስፒታል በድጋሚ ኢመርጀንሲ በድንገተኛ ገባ። እንግዲህ ኮሜዲያን አሌክሱ ፈጣሪ እንዲምረው እውነት እንጸልይለት። እኔ ድንግሏ አይደለሁም የድንግሏ ጓደኛ ነኝ። እኔ ድንግሏ አይደለሁም የድንግሏ ጓደኛ ነኝ። እኔ ድንግሏ አይደለሁም የድንግሏ ጓደኛ ነኝ። እኔ ድንግል አይደለሁም የድንግሏ ጓደኛ ነኝ። እኔ ድንግሏ ነኝ። Stop it. Get some help. ከአህያ ጋር የዋለች ጊደር ፈስተምራ መጣች የሚባል አባባል አለ። እንደ ሀሳብ ከነዚህ ሴቶች እራቂ እንዳያስወስዱብሽ። ማታ ተኝቼ የሆነ ሁለት ሰዎች የሚያወሩት ድምጽ የለም ሹክሹክታ ይሰማኛል። ከዛ ቁርአን ከፍቼ ተኛለሁ። በቃ የሆነ አሞሻል ብሎኛል እና ቁርአን ከፍቼ ተኛለሁ። ተመልሼ ልጋ አለ አይደለ እቺ አራሷ ልጅና እቺ የሁለት አመቷ ልጅ አጠገቤ ነው ማስተኛና ሌላ ከጎን አለ መኝታ ሳሎን ነው ሰራተኛው የምትተኛው። ከዛ እሱ የምተኛበት ሌላ ቦታ ነው። ከዛ ተነስቶ ነው የሚመጣው። ከዛ በቃ ልጅቷ እቺ ሁለት አመቷ ልጅ ከሰራተኛዋን በጣም ተወዳታለች። ከሷ ጋር ትተኛና አንተ እዚህ እኔ አጠገብ ተኛ ይደብራል ምናምን አልኩት ለሱ ማለት ነው። ከዛ አልፈለገም። ቀንተኛውኝ ማታ ቁጭ ብዬ ለማደር ወሰንኩኝ። ቁጭ ብዬ ስጠብቅ በቃ 6 ሰዓት ለምን 5 ተኩል ሆነ። 5 ተኩል ሲሆን ቀጥ ብሎ በዳዴ ነው የመጣው ማለት ነው። ያየሁት ነው። እኔ ተኝቼ በቃ እንዲ አልተኛውም፣ እንቅልፍ አልወሰደኝም። የተኛ ሰው አስመስዬ አክት እያደረኩኝ ነው። መጣ፣ አየኝ፣ ረጅም ሰዓት ቆመ፣ ሄደ ቀጥታ። እቺ ትልቋ ልጄ ከሰራተኛዋ ጋር ነው የምትተኛው። ሰራተኛዋና ልጄ መሀል ክፍተት አለ። ፍራሽ ሁለት ጎን ለጎን ነው፣ ያ ክፍተት አለና መሀላቸው ሄዶ ገባ። ከዛ በኋላ የተፈጠረውን ነገር እንግዲህ ሚዲያ ፊት ለማውራት የሚከብድ ነገር ነው። አየው በቃ መጋረጃው በጣም ወንፊት ነው፣ ስስ ነው። ባሽ ሲጀመር ሆን ብዬ አዘጋጅቼዋለሁ፣ የውስጡን አስሬዋለሁ። ከዛ በወንፊቱ ብቻ ነው ያለው መጋረጃ በደንብ ይታያልና አየሁት። በቃ ማየት ያለብኝን ነገር አየሁኝ። እየተንቀጠቀጥኩኝ መቆም ማቅቶኛል። ሄጄ ተሸፋፍኜ ብርድ ልብስ ለብሼ ለመተኛት ሞከርኩኝ። በስማ ታምር ነው መቼስ የምንሰማው። በወለደች በ15ኛ ቀኗ ከሰራተኛዋ ጋር ባሏ አብሮ ሲፈጥም እንዴት እንደዚህ እንዳደረገች ሰራተኛዋንም ስትጠይቃት የለቀቀችው ቪዲዮ አለ። እስቲ እንመልከተው። ግን ምን አደርጋለሁኝ ብዬ
እንደሆነ ሴት ልጅ ነኝ ትቆጣኛለች ብዬ ዝም ብዬ ተኛሁ እና አፌ ዘግቼ የሆነ ቀን ፈጣሪ እውነቱን ማጋለጥ አይቀርም አልኩኝ። ያ ያለ ውስጥሽን ያል እኔ ውስጥሽ ንጹህ ይሁን ሚለው ሁሉ የሚመክርሽ ምንድነው የምልሽ? ታሪኳ ውስጥሽ ንጹህ ቁጭ አልኩኝ። በቃ እውነታው የሆነ ቀንማ መጋለጥ አይቀርም ብዬ ነጸጣይ እየተኛሁ ግን የዛሬውን ይለው ከምንም ነገር እመልልሻለሁ። የዛሬውን ግን ምንም ነገር አላውቅም። 3 ጊዜ 4 ጊዜ መጥቷል። ዛሬ እንቅልፍ ወስዶኛል። ምንም ነገር አላውቅም። ግን ሌላ ቀን ማለት ትንሽ እንዲህ ሲነከም ብንኝ ብዬ ተነስቼ ምፈልገት ነው ናሙስ ባዘኝ ለተሸፋን ሰሏን አለብሳትና ገፍጥ እየተኛል። አሁን እኔ እንደተኛ ተሆናለሁ። አሁን ምትሲነካ እንሳለሁ። ግን በጣም እንትን የከፋኝ ማለት ነው ባለፈው መንካቱ ተነስቼበታለሁ። ደንግጦ ሄዶ ተኝቷል። ግን ባለፈው እዚህ ማለት ነው አጠገብሽ መጥቶ ሲተኛብኝ በጣም የከፋኝ ምንም አላረገሽም። መጥቶ ብቻ ነክቶኝ አይሁን ምን ራሴን ግን እንትን አላልኩም። በጣም ደንግጬ ደንዝጄ ቅርታ አድርጊልኝ የኔ ጥፋት ነው የኔ ውድ። እኔ አንቺ ምን ታረጋለች የልትወጂ ቤቴም ሳሎን አንድ ነው። በዛ ላይ መሰለሽ አንቺን እዚህ ጋር ከሱ ጋር ማስተኛት አልነበረብኝም። እኔ አምነዋለሁ። እኔ ስለማምነው ነው ገባሽ? ይሄን ያደረኩት ስለማምነው ነው። ለዛ ነው ፈጣሪም እየቀጣው ያለው። ለዛ ነው ግን እንደዛ እንትን ፈልጌ አይደለም ይፋታሉ ብለሽ ነው አንቺ የሆንሽው ነገር ያደረገሽ ነገር ካለ ንገሪኝ። ምንም አትደብቂኝ በቃ። አይኔ የባለፈው እንትን አለኝ ከእንቀን የለም በቃ እና ኩሽና ላይ መስገድሮ ሊስመኝ የሚሞክር ቀን አለ። ወለቱን ልንገርሽ በቃ አንድ ላይ ቀን ምንም የሚቀር ነገር የለም። አረብ ሀገር የሄዱት ልጆችም ነግረውኛል። ሰራተኛው ሲነካት ምናምን ቀውጥ ማድረግ ነበረባት፣ መጮህ ነበረባት። ምክንያቱም ሳትፈልግ ከሆነ እያጠቃት ያለው ሳትፈልግ ከሆነ እንደዚህ እዛ ነገር ውስጥ እንድትገባ እያደረጋት ያለው ወይ ለሚስትየው መናገር አለባት ወይ መጮህ አለባት። ሰውየው በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት የመማገጥ ጥበብ እንዳለው ነው ያስተዋልኩት። እጅግ ያሳዝናል። ኢትዮጵያ ደሃ ሀገር ነች ሲልም ኤለን መስክ ተናግሯል። ኤለን መስክ ስለ ኢትዮጵያ ያጋራው ነገር በዚህ ሰዓት ማለት ነው በጣም መነጋገሪያ ሆኗል። አንድ ፖስት ላይ ሼር ያደረገው ኤለን መስክም ኢትዮጵያ ደሃ ሀገር ነች፣ ኮሎናይዜሽን ሀገራትን ደሃ የሚያደርግ ቢሆን ኖሮ ኢትዮጵያ ሀብታም መሆን ነበረባት፣ ነገር ግን በጣም ደሃ ሀገር ነች። እንደዚሁም ደግሞ ቪየትናምም በፈረንሳይ ተገዝታለች፣ ነገር ግን አሁን ላይ ሀብታም ሀገር ነች። ስለዚህ ኮሎናይዜሽን ሀገራትን ደሃም ሆነ ሀብታም አያደርግም፣ እንደዚህ አይነት ነንሴንስ ነገር መቆም አለበት የሚለው ፖስቱ ያጋራው ኤለን መስክም በኢትዮጵያ ጉዳይ ላይ መነጋገሪያም ሆኗል። ባለፈው ማለት ነው ስለ ድህነት ሳወራ ዲላን ፔጅ ኢትዮጵያ የመጣ ጊዜ በጣም እኮ ምንም ድሃ እኮ ነው የምንመስላቸው። በቃ ምንም የምንበላው የምንጠጣው የሌለን ይሄ ድሮ ድርቅ ምናምን የተባለው ስቶሪ እዛ ላይ ያለን ነው የሚመስላቸው ነው ለማለት የፈለኩት። አይ ፍሩዬ ድሃ አይደለንም የድሃ ልጆች ነን ብሎ ኮሜንት የጻፈ ሰው አለ። ማን እንደሆንክ ታውቃለህ? ኤለን መስክ በዚህ አጋጣሚ ድሃ ብቻ ሳይሆን የድሃም ጭምር ነን። ይሄ ማለት ግን አባቶቻችን ስንት ዋጋ ከፍለው ህይወታቸውን ለኛ ሰጥተው ዋጋ አንሰጠውም ማለት አይደለም። ነፃነት በጣም 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 ትልቅ ነገር ነው። ሀብት እኮ የሥራ ውጤት ነው። ነፃነት ግን የደም ዋጋ ነው። እንኮራለን እንኳንም በቀኝ ያልተገዛን ሀገር ሆንን። ጥንት እኮ ኢትዮጵያ ሀገራችን ሀያላን ከሚባሉ ሀገራት ተርታ ትመደብ ነበር። የዛሬና ያርገውና የግድ ደሃ ሀገራት ስለሆነን በቀኝ ባለመገዛታችን ልንኮራ አይገባም ማለት ግን አይደለም። እንኮራለን እንኳንም ያልተገዛን። ክብር ለአባቶቻችን ለጀግኖች አባቶቻችን። በቀኝ ብንገዛ ኖሮ እኮ ታሪካችን ላይ የሚጻፈው ማለት ነው የጀግንነት ታሪክ አልነበረም። የአሽከርነት ታሪክ፣ የመገረፍ፣ የመደብደብ፣ የባርነት ታሪክ ነበር የሚጻፈው። እንኳንም አልተጻፈ። አዲስ አበባ ውስጥ የሴቶች የውበት ሳሎን ውስጥ ስትገቡ መጀመሪያ የሚቀበላችሁ ምን እንደሆነ ታውቃላችሁ? ፕሮፌሽናሊዝም ምናምን አይደለም። ከእግር ጥፍራችሁ እስከ ራስ ፀጉራችሁ የሚገመግማችሁ የንቀት አይን ነው። ግልምጥ ነው የሚያደርጓችሁ። ከዛስ አገልግሎቱን ሳታገኙ ዋጋው ስንት ነው ምናምን ስትሏቸው ምን አይነት ችስታ ነው ምናምን ነው የምትባሉት። የለውም እንዴ ምናምን ነው የምትባሉት። ለምን? ዋጋ የሚቆረጥላቸው አንደኛ ሜኑ የላቸውም። ዋጋ የሚቆረጥላቸው በአለባበስ፣ በጫማ፣ በስልካችሁ ምናምን ስለሆነ ማለት ነው። የሚታወቅ ነገር ነው። በ2026 ዓመተ ምህረት ዌብሳይት እንኳን የላቸውም እነዚህ ሰዎች። ማን አፖይንትመንት እንደሚይዝላችሁ አታውቁም። ማን ሰርቪሱን እንደሚሰጣችሁ እንኳን ማየት አትችሉም። ለመሆኑን እነዚህ ሰዎች ኪውአር ኮድ ምናምን የሚባል ነገር ሰምቶ የሚያውቁ ይመስላችኋል? እህቶቻችን እናቶቻችን እኮ 2-3 ሰዓት ሄደው ይቀመጣሉ እዛ። ከዛስ
3 ሰዓት ከተቀመጡ በኋላ አንድ ቲፕ የሚያደርግ ሰው ደግሞ ከመጣ ወይ ደግሞ ታዋቂ ሰው ከመጣ የእናንተ ሰልፍ ለነሱ ይሰጣል። ግልጽ ነው ይሄ። መች ነው ግን የምትሰለጥኑት? አንተ ግን በምን አወክ? ይሄ ጥያቄ ነው ግን ቀልዱስ ቀልድ ነው። ግን እውነቱን ነው የተናገረው። የሴቶች ጸጉር ቤት ኦ ማይ ጉድነስ ኦ ማይ ጋድ የሚያስብል ነገር ነው። አስተካክሉ። ለማንኛውም ያው እንደሚታወቀው ዛሬ ምንድነው ሰኞ፣ ወሩስ ሰኔና ሰኞ ገጠሙ። ሰኔና ሰኞ ሲገጥም የራሱ የሆነ ትርጉም አለው። ምንድነው ትርጉሙ? እስኪ አብረን እንስማ። ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። ሰኔና ሰኞ ሲገጥም በሀገር ላይ ረሃብ፣ ቸነፈር፣ ጦር ይሆናል ይሏቸዋል። ጦርነት ይሆናል ይሏቸዋል። ይሄን የሚሏችሁ ደግሞ ሰኔና ሰኞ ገጥሞ ጦርነት የተደረገባቸውን አመታት እየጠቀሱ እየዘረዘሩ ነው። አሜሪካኖች 13 ቁጥርን ወይንም ቀን 13ን በጣም ይጠሏታል አሉ የሆነ መጽሐፍ ሰነብ እና የሚጠሏት ለምንድን ነው? የሆነ ሰው በ13 ቀን በቀን 13 የደረሱትን መከራዎች ዘርዝሮ የሆነ መጽሐፍ ያሳትማል። ከዚያ ያንን መጽሐፍ ያነበቡ ሁሉ 13 ቁጥርን 13 ቀንን የሆነ እንደተረገመች አይነት አድርገው ወሰዷት። በጣም ይጠሏታል። እና ይኸውላችሁ እነዚህም ሰዎች የሰኔና ሰኞ ገጥሞ ጦርነት የተደረገባቸውን አመታት እየቆጠሩ ማለት ነው እናንተን ያስፈራሯቸዋል እንጂ ምንም መነሻ የላቸውም። ሰኔና ሰኞ ገጥሞ ጦርነት የተደረገባቸው አመታት አሉ ወይ? አዎ አሉ። ግን ሰኔና ሰኞ ገጥሞም ሰላም የሆኑባቸው አመታት ብዙ አመታት አሉ። አይደለም ሰኔና ሰኞ ተውት፣ ሰኔና እሁድ ገጥሞ ጦርነት የተደረገባቸው ረሃብ የነበረባቸው አመታት የሉም እንዴ? አሉ እኮ። ታዲያ ሰኔና ሰኞ ከሰኞ ነው እንቁም ነገሩ አይደለም። ይሄ በተለምዶ የመጣ አባባል ብቻ ነው። በዚህ አባባል አትሸበሩ፣ አትደንግጡ። እንደውም ይሄን አባባል የቤተ ክርስቲያናችን ሊቅ መምህር አፈወርቅ ተክሌ እንደዚህ ይሉታል፣ ሰኔና ሰኞ የመለኛ የጠንቋይ ፈሊጥ ይሉታል። ስለዚህ ምንም መነሻ የለውም። የሆነ ሰው የሆነ ፈለሰፈው ከዚያ ማስፈራሪያ ሆኖ ቀጠለ ማለት ነው። ስለዚህ ልባችሁ አይሸበር። በቃ የሚሆነው ነገር መሆኑ ለማይቀረው የማይሆነው ነገርም ለማይሆነው ነገር የኛ ልብ ለምንድን ነው የሚሸበረው? እግዚአብሔር እኮ አለ አይደል እንዴ? በቃ የሚሆነው ነገር ይሆናል። በቃ እኛ ስለተሸበርን ስለደነገጥን የሚቀር ነገር የለም። ስለዚህ ልባችሁ አይሸበርባችሁ። ለሁሉም ነገር እግዚአብሔር አለ ይመስለኛል። ሰኔና ሰኞ ሲገጥም የሆነ ግርግር ምናምን ጦርነት ምናምን ብሎ የፈጠረው የመጀመሪያ ሐሳቡን ያነሳው ሰውዬ ሰኞ ሰና ሰን ያገናኘው። አቤቱ ቀት እሱን ከእኔ ያውጣኝ። ለማንኛውም ግን ሰኔና ሰኞ ስለገጠመ የሆነ ነገር ይፈጠራል ማለት አይደለም። ስለዚህ ከቀኑ ጋር አታገናኙ ተብሏል። ሰኔና ሰኞ ላይ የሆነ ነገር ይፈጠራል ብላችሁ በስጋት ያላችሁ ሰዎች ከስጋታችሁ ነፃ የሚያደርጋችሁ መልእክት ነው እንግዲህ። ሜላትና ጳውሎስ ሌላ ሌቭል እነዚህን በፍጹም ስታምሩ እውነት ልክ ነው ያደረግሽው እህቴ፣ ልክ ነው ያደረግሽው። ከሀበሻ ጎረምሳ ይሻልሻል በጣም ልክ። ደግሞ ከደረጃ ገፍተር ታደርጊዋለሽ። ከዛ ሀብቱን ካለው ማለት ነው ካለው ሀብት ታረጊን። በቃ ልክ ነው ያደረግሽው። ቀጥይ። እኛም ወንድም ምናምን እንደዚህ በሱ ግን ያለው ወንድም ካለ አስተዋውቂ። ወንድሞቹ ሰማይ ቤት ነው ያሉት። ባይሆን እንደ ሐሳብ ልጆቹን ካሉት ልጆቹን ብትሞክር አይሻልም? ረሰው ሌላ ታሪክ እንዴ! ዛሬ ደግሞ አዲስ ቴክኖሎጂ ይዘንላችሁ መተናል። ልክ በምታዩት መልኩ ሽንት ቤት ገብታችሁ ምንም አይነት ማማጥም ሆነ መቸገር አይጠበቅባችሁ። እንደዚህ አድርጉ። በቀላል ዘዴ ያስወግድላችኋል ማለት ነው። ያለምንም ማማጥ ያለምንም ችግር ማለት ነው። ዋው ኦ ማይ ጋድ ዋው! እስቲ ተጠቅመሽ አሳየን። ታስበው ድርቀት በጣም ያስቸግርሻል። ተጠቀሚበትና ውጤቱ ምን ይመስላል የሚለውን። ጃኒና አዶናይ በመለየታቸው ፋሚሊያንስ
በጣም ቅር ነው ያለኝ ማለት እኔ እነሱ ከተለያዩ እውነት አንድ ነገር በወስ የዱባይ ህዝብ ድሮስ ፀጉሯን ሹሩባ ከተሰራች ወሴ ምን ይጠበቃል? ራቁት ቪዲዮ ይዘሷን ማስፈራራት ይሄ ነገር ቢፖስት ብዙ ሰዎች ራሳቸውን አጥፍተዋል። በዚህ ምን አልብለ ይጠይቅ ብድር ነው ያለባት ወይ ያስፈራራ ራስ ከፈድዳሉ ካልፈለክ ደግሞ ጥርስን አረግፋለሁ። ስርዓት ነው ያዝ። እስኪ ወንድ ዮናላ የሰውን ኢሞሽን የሚፈታተን ነገር አታድርጉ። ብዙ ነገር በማል ይፈጠራል። ወንጀል ይኖራል፣ ራስ መሳት ይኖራል፣ በጣም ብዙ ነገር አለና በጣም ልኩን ያለፈ ፕራንክ በጣም ነው የሚያስጠላው። የሆነ ወይ ትጎዳላችሁ ወይ ደግሞ ያ ሰው ተጎድቶ ይቀራልና በተረፈ ደግሞ ወንዶች ከሄኖክ ድንቁ ተማሩ። እግዚአብሔርን በቃ በየትኛውም አይነት ሲቹዌሽን ሴት እህታችሁን ሰፖርት ማድረግ ነው ያለባችሁ። ቴንክ ዩ ማለት ፈልጋለሁ በዚህ አጋጣሚ። ወንዶች ከሄኖክ ድንቁ ተማሩ። እሺ ለሴት ልጅ ዲፌንድ ማድረግ ምናምን መወሰን ምናምን አሁን የሚሰሩ ፕራንኮች ትንሽ ገገም ሰገጥ ያሉ ስለሆኑ ሰውን በጣም ኢሞሽናል ያደርጉና ወደ እርምጃ ይሄዳሉ። ለምን ብትሉ ሰው እየባነነባቸው ሲያስቸግራቸው እንግዲህ ፕራንኩን ትንሽ ጠጠር እያደረጉት መጥተዋል የኛ ሀገር ፕራንክ አድራጊ ኮንተንት ክሬተሮች። ለማንኛውም ሄኖክ ላደረከው ነገር በእውነት አመሰግናለን። ወንዶች ከሄኖክ ድንቁ ተማሩ። ይሄንን ብቻ ነው ግን ሰሞኑን ኮሜዲያን እሸቱ ዋልድባ ገዳምን በተመለከተ አንድ የሰራው ቪዲዮ ነበረ። በአሁኑ ሰዓት ታዲያ እሱ ቪዲዮ ከፍተኛ ተቃውሞ ደርሶበታል በገዳም አባቶች። ማስታወቂያ የሚሰራው አካል ካራክተር ራሱ ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። ገዳም ላይ ያን ያክል ፕሮሞት ለማድረግ እዛ ውስጥ ገብቶ መንፈሳችን ተሰብሮ እያዘን የአባቶቻችን ህይወት የእናቶቻችን ህይወት እያሰበን እኔ ለሰዓታት በማልቀመጥበት ቦታ አባቶቻችን እናቶቻችን ይህን መከራ ተቀብለው ለብዙ ዘመን ይኖሩበት ነው ብለህ ራስህን ስብዕናህን የምትገነባበት ራስን የምትፈትሽበት ቦታ ነው እንጂ ልክ ዓለም ላይ እንዳለው ግርግር እጅህን እያወናጨፍክ በተለያየ መልኩ ህብረተሰቡን ምዕመኑ ሊይዝ በሚችል መልኩ የተለያየ ካራክተር እየተጠቀምክ ኦዲየንሱን መያዝ አለበት ብዬ አላምንም። ስለዚህ ብዙ ከመንገድ ላይ ጀምሮ ያለው ሁኔታ መንፈሳዊ ጉዞዎችን በመናደርግበት የበረከት ቦታ በመንሄድበት ሰዓት ላይ ራሳችን የተሰበረ ተምረን የህይወት ልምድ ቀስመን የምንመጣበት ቦታ እንጂ ዓለማዊ ሐሳቤውን ወስደን ገንዘብ ማምጣት ላይ ብቻ ፎከስ አድርገን የምንሰራው ስራ ከሆነ የቤተክርስቲያኒቱንም ገጽታ የገዳሙንም ገጽታ ትንሽ መልኩን ይለውጣል ብዬ ነው የማስበው። የገዳም አባቶች ለምንድነው ዋልድባ ገዳም ሄዶ ድራማ የሰራው ትክክለኛ ነገሩን አላሳየም በሚል ተቃውሞታል። ኮሜዲያን እሸቱን በዚህ ጉዳይ ላይ ምንም አይነት የሰጠው ምላሽ የለም። እንግዲህ ካለም የምንሰማ ይሆናል። ፕላስቲክ ሰርጀሪ በመሰራት እንግዲህ የፊት ገጽታዋን አስተካክላለች ተብላ ብዙን ጊዜ ስሟ የሚነሳው አርቲስት ብስራት ገመቹ ነች። እሷን በበኩሏ እንኳን ተሰራሁ የሚል አስገራሚ ምላሿን ሰጥታለች። ሰው ለሰው ላይ ነው የምናውቃት እንግዲህ እስካሁን ድረስ አለች በተለያየ መንገድ። ግን እኔ ያቺኛው ብስሪና አሁን ያለችው ብስሪ ይለያያል። የሁሉም ሰው ጥያቄ በጣም አምሮብሻል ብስሪ። አሁን በደንብ ነው ራሴ ላይ የምሰራው። በኩራት የምናገረው በኩራት የማደርገው ነገር ነው። ከስራና ከልጄ ውጪ ሌላ ህይወት አልነበረኝም። ያቺኛው ብስሪ አታምርም ማለት ግን አይደለም። ትላንትናም ራሴ ላይ ሰርቻለሁ። ራሴን ለማሳመር ብዙ አድርጌያለሁ። ዛሬም እያረኩ ነው፣ ነገም አደርጋለሁ። ይሄ አቋሜ ነው። ምክንያቱም በደንብ ነው ስራ የምሰራው። በደንብ ከሰራው ደግሞ መጀመሪያ ቴክ ኬር ማድረግ ያለብኝ ራሴን ነው። ይሄ አሁን ከዚህ በላይ ብችል አድርግ ነበር። የቻልኩት ይሄንን ነው። ዘመኑ የደረሰው እዚህ ድረስ ነው። ከዚህ በላይ ቢሆን ግን ደስ ይለኝ ነበር ራሴን ለመንከባከብ። ምክንያቱም ለራሴ እኔ ራሴን ካልወደድኩ፣ ራሴን ካላከበርኩ፣ ራሴን ካላሳመርኩ፣ ለራሴ ካልሸለምኩኝ ላንቺም ላንተም ለልጄም ለማንም አልሆነም። ስለዚህ ራሴን በደንብ ነው የምጠብቀው በቻልኩት መጠን ሁሉ። ከዚህ በላይ ብችል እንዳልኳቸው አድርግ ነበር። እንደሚታወቀው አንድ ወቅት ላይ ብስራት አግብታ ነበረ። ያ ትዳር ምን ደረጃ ላይ ነው የሚል ጥያቄ ቀርቦላት የሰጠችው አስገራሚ ምላሽ አለ። እሱንም እንስማ። ከተወሰነው ዓመት በፊት የገባሁበት ህይወት ነበረ። በጋብቻ በደንብ በሰርግ በምናምን
አልተሳካም። አሁን ሌላ ህይወት ውስጥ ነኝ። አዲስ የተወሰነ ጊዜ ለራሴ ሰጠው። አሁን ከሚያከብረኝ ከማከብረው ከሚወደኝ ከምወደው ሰው ጋር ደስተኛ ሰላማዊ ህይወት ውስጥ ነኝ ያለሁት። አዲስ ህይወት ውስጥ ነኝ። ይመችሽ ብስሬ። በእውነት ፕላስቲክ ሰርጀሪ ምናምን የሚለውን እኔ ብዙም አልስማማበትም። እንደ እውነታው ራስን መጠበቅ ውበትን ማጉላት ምናምን ግን ኖርማል ነው። ለማንኛውም ጨርሻለሁ። የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮን ቻሳ ልላችኋለሁ ማለት ነው። ታዲያ እንግዲህ እንደምታውቀው ይሄ ቤት ምን ይፈልጋል? ፎንቁ ካላብ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላሙ እንዳለ ሞንደልደልልሽ በተናለች እሷን ልክት በማድረግ እንዲሁም ላይክና ሼር ያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ ብለው የምመለቃቸው ቪዲዮዎች በቶሎ እናንተ ጋር ተደራሽ እንዲሆኑ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ